የሆነ ነገር ንገሩት እንጣላለን ከርጅሙ ሰውዬው ጋር ማስመሰል አትችልም ደካማ ጎን ማጣል አንሽፍ ሻራትክ ይላል ስለማለት አንስ ጋር ያመኛል ሰው ተዛውን ወሰንኩት ወደዛ አልመለስም ይነንቱ ሰርጋችሁ ካልተሰራ ማለት ነው ለምን ሊድ እንልመለስ ይነንቱ ለምን አረዘማችሁ to be a big wedding big wedding hall a lot of cars a lot of people a lot of food يعني كل شيء بدي كل شيء اره በቃ ቤተሰቦች በቅርቡ ያበደ ሰርግ ነው يا هوي انا يا هوي كيف አሰላም አለይኩም ውድና የተከበራችሁ የኢንዲያ ሪላክስ ፋሚሊዎች የኛ ቤተሰቦች ሄለን የቱርኩ ፍቅረኛዋን ልታገባ ነው። በቅርቡ ሰርግ ያበደ ሰርግ ሊሰረግ ነው። እንኳን ደስ ያለሽ ሄለን። ኦ ደስ ይላል። የሰርጉን ወጪ እኔ ራሴ ሸፍኜ ነው የምድራችሁ ብሏል። እንግዲህ ይሄ ረጅሙ ሰውዬ እኔ ከዚህ ረጅም ሰውዬ ጋር ያመኛል እጣላለሁ ይላል። ያጎቱን ልጅ ነው እና ያስቀኛል። ኤሪክ ማለት በጣም ስማርት ነው። ቱርክ ሰው እንዴት በአጭር ጊዜ ውስጥ የኢትዮጵያን ቋንቋ ሽምጥጥ ያደርጋል? እንዴት? እኔ ጥያቄ አለኝ። ልጁ ከቱርክ ነው ያደገው ወይስ ኢትዮጵያ ውስጥ ነው ያደገው? ይሄን ብቻ ብትነግሩኝ ደስ ይለኛል፣ እውነት ለመናገር ማለት ነው። ምክንያቱም እኛ እኮ ተሰደን ስንሄድ የማንኛውን የሚያረብ ቋንቋ ለመልመድ እናትዬ ስንት ነገር እሱ ጠጠት እንደኋ እንዴ። አሁን እኮ እሱን መሸወድ አይችሉም። በነገራችን ላይ እራሱ ይሸውዳቸዋል እንጂ እሱን መሸወድ አይችሉም። በጣም ማለት ነው። ሰው በነገራችን ላይ ለዚህ ላጎቱ ለረጅሙ አጎቱ ልጅም ኢትዮጵያዊን ቋንቋ አስለምዱት። እሱም ነገ ደግሞ አንዷን ጠልፎ አንዷን አፍቅሮ ማለት ነው። እሱም ደግሞ በቃ ኢትዮጵያን ይቀራል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች፣ የኔ ውድ ምርጥ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ባላችሁበት የዓለም ዳርቻ ሰላማችሁ ብዙ ተረፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ከች ብያለሁ። በመጀመሪያ ግን ሰላም መንግስቱ የሚለውን የዩቱብ ቻናል ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። እኔም ኢትዮጵያዊ እህታችሁ ነኝ። እኔም ከቅጥር ህይወት ወጥቼ የራሴን ቢዝነስ የራሴን ነገሮች መስራት ፈልጋለሁ እና ይሄ የሚሆነው ግን እናንተ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ስታበረታቱኝ ነው እና ስለዚህ ፕሊዝ በቅንነት በመልካምነት ሰላም መንግስቱ የሚለውን ዩቱብ እየገባችሁ ሰብስክራይብ፣ ላይክ አድርጉኝ። ወዳችኋለሁ። እንግዲህ ዛሬ ተመልሼ በአዲስ ቪዲዮ ከች ብዬላችኋለሁ። ትናንት ቪዲዮ አልሰራውም። ዛሬ ግን በአዲስ ቪዲዮ ከች ብዬላችኋለሁ። በምን አዲስ ቪዲዮ መጣሽ ሰላምዬ ካላችሁኝ እንግዲህ ሄለን ልታገባ ነው። ያው እንግዲህ ከቱርክ መጥቶ የቱርክ ፍቅረኛዋ ብዙ ነገር እንደተፈጠረ አይተናል። አጎትየው ልጅም መጥቶ ብዙ ነገር እንደፈጠረ አይተናል። ያው በሰዓቱ ያጎቱ ልጅ ያን ሁሉ ግርግር ሲፈጥር እውነት መስሎን ነበር፣ ግን እናቱ ያዘዘችውን ትዕዛዝ ነው ያጎቱ ልጅ የተገበረው። ይሄኛውም የእሷን የእናቲቱን ትዕዛዝ እየተቀበለ ነው። ፍቅረኛ አለው አይሆንሽም ምናምን ሲለው የነበረው እና በመጨረሻ ግን ዞሮ ዞሮ ፍቅር ያሸንፋል። እውነት ልንገራችሁ፣ እውነት ከልባችሁ የምታፈቅሩ ከሆነ ከልባችሁ የምትወዱ ከሆነ እውነት ለመናገር አሸናፊ ነው የምትሆኑት። ምክንያቱም በእናንተ ውስጥ ያለው እውነተኛው እግዚአብሔር ነው። እግዚአብሔር ደግሞ ፍቅርን የሚሰጥ ከእግዚአብሔር ነው። ፍቅር በነገራችን ግን ከክርስቶስ የተሰጠን ትልቁ ጸጋችን፣ ትልቁ በረከታችን ፍቅር ነው። ለፍቅር ብሎ ነው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የኔና የእናንተን የሲኦል በር የዘጋልን። ምን ብሎ? ፍቅሩ ግድ ብሎት ነው። ስለዚህ ፍቅር ደግሞ ከእግዚአብሔር የተሰጠ ጸጋ በረከት ስለሆነ እንግዲህ ሄሉና ኤሪ በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ሰው በእነሱ ውስጥ ትልቁ የእግዚአብሔር ፍቅር ስላለ ምንም ጦርነት፣ ምንም ጋጋታ ቢፈጠር አሸናፊ ናቸው። ተፈጥሮ ማልፋት ወደፊትም ሊፈጠር ይችላል። ከእነሱ ውስጥ ያለው ግን አንዱ ትልቁ የእግዚአብሔር ፍቅር ስለሆነ ያሸንፋሉ። እውነት በጣም ደስ ይላል።
መጀመሪያ ላይ ግን ሄሉ ነው ትጎድባለች ብዬ አስቤ ፈርቼ ነበር። አሁን ግን በጣም ነው የምታምሩት፣ የሆነት በጣም ነው የምታምሩት፣ በጣም ማለት ነው። እንግዲህ እግዚአብሔር አምላክ ፍቅራችሁን ይባርክላችሁ፣ ይቀድስላችሁ፣ ውለዱ፣ ክበዱ ነው የምላችሁ። እንግዲህ ሰርጋችሁ ደግሞ ጥሩን እንመጣለን። በሰዓቱ ምናምን የነበረው ነገር ምናምን ነው እንጂ በጣም ነበረ የሚያስቀኝ ጀመር። ቆይ እንጂ ለምን ዛሬ አናስቀን ነው የሚል ሀሳብ እኮ ነው ያመጣው። የሆነ ማስቀናት ስልክ ላይ እሱ ሲናደድ የሚያሳየው ሪአክሽን ስለሚያስቀን እስቲ አዎ እሱ ሼር እናድርገውና ለምን ነው አዎ እንችላለን። ሌትስ ሜክ ሂም ጀለስ ቱዴይ you mean Eric? Yeah. No. Why? He's my هذا أخوي يعني زعلته كتير. I already made him jealous so many times and I don't want him to be sad. Yeah, I understand you. Just for fun today. Just for fun. Yeah, just for fun. يعني بس شوي بس إذا هو زعل شوي if he gets mad we stop. Yeah. Don't worry. بس ما نلو. يتتناكك أسمع لما أنا just act like you love Helen. Okay. Like that. She's coming. Yeah. She's start talking. እንዴት ናችሁ? ሄለና ዊት ፒስ ነው ጀንኒ ልበልሽ እንደሱ ለሱ እንዴት ነው? ፒስ ናችሁ ወንድም አለም እንዴት ነሽ? ብራዘር አማን ነው አለን። ይኸውልህ ኤሪክ ይሽከረከራታል እንጂ ከእሷ ጎን ውጭ አይሰማም። ወደዚህ መጣ ከዛ ከእሷ ጎን አንዴ መጣንኩኝ እና በማን ልገባ ነው? ይገባ ሰው ግን ይዘን መጥተናል ዛሬ። ምንድን ነው የምትለኝ? እንግዲህ ጆሲና ኤሪክ አናድልን ብለውታል። ትናንትና ያው ቪዲዮን አይታችሁት ከሆነ እሷና ኤሪክ ተመካክረው እነሱን ብራንክ አድርገዋቸው ነበረ። ቤትህ በጣም ነው የሚያምረው፣ ቤት ግን በጣም ወድጀዋለሁ እና አብረን እንኖራለን ብለው ነበርና እነሱ ራሱ ግራ ገብታቸው ነበር። መጀመሪያ እንዴት መጣሽ እዚህ ቤት አልመጣም ምናምን ስትይ ነበር፣ እንዴት መጣሽ እያሏት ነበረ። ከዛ እሷም ከዚህ በፊት አልመጣም ብዬ ነበር፣ አሁን ግን መምጣት ስላለብኝ መጣሁኝ። እንዲሁም ጭራሽ ቤቱ በጣም ነው የሚያምረው፣ በጣም ወድጀዋለሁ። ስለዚህ አብረን መኖር እንጀምራለን ከዛሬ ጀምሮ ብላ ነበረ። ትናንትና አንድ አይነት የአበሻ ቀሚስ ለብሰው በጣም ተውበው ደስ ብሎ አምሮባቸው ነበረ የሚገርም ቪዲዮ እያሳለፉት እና በዛ መሀል ግን ጆሲንና ኤሪክን በጣም ፕራንክ አድርገዋቸው ነበርና ዛሬም ሊበቀሏቸው ነው። ያው እንግዲህ ሄሌንን የሚነካበት ሰው አይወድም። በነገራችን ላይ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እሷን በፍቅር አይን ሌላ ሰው ሲመለከታት ያመዋል፣ ጭንቅላቴ አይሰራም፣ በሷ ቀልድ አላውቅም ነው የሚለው እና ያመኛል ተው እያለ ነው እና ስለዚህ እነሱ ደግሞ አውቀው እነሱን ፕራንክ ለማድረግ የትናንትናቸውን ለመመለስ አሁን ይኸውልህ እሱን ታምራለች፣ በጣም ነው የምታምረው፣ ቆንጅዬ ናት፣ እወዳታለሁ ምናምን እያለ ነው እንግዲህ። እሱ ደግሞ በእሷ ቀልድ አያውቅም፣ ይደብረዋል። እነሱ ፕራንካቸውን ለመመለስ ነው የፈለጉት። እንዲህ ብሎ جد كتير محلوة. اشتقت لك انا الصراحة يومين ما شفتك اشتقت لك كتير. እንዴ ሰውዬው ቆይ ወደ ኋላ እየተመለሰ ነው እንዴ? አሁንም ሳላይሽ ናፈቅሽኝ ምናምን ሳይ መጥቶበት እንዴ ነው እሺ شوف الشعرات شوف حلوة ሳይ መጥቶበት ተመችቶኛል ሳገር ገብቷል የሚለው ሰውዬው ጭንቅላቱን ፀሐይ ሲመታው እያሰበ አይደለም ወይ? በአማርኛ እንደ የሰሞኑ ፀሐይ እና ዝናብ ተፈራርቆበት የሰሞኑ ፀሐይ ነገር ወራ አይ ዝናብ ሁለቱ ሲፈራረቅ ወለት ካንተ ጋር እንተናናክ ዶፍኩሽ ሻንተክ انا بس بعمل لنا حلو انا እንደህ ኧረ ያነደደኝ ነው እናት ግን አሁን እነኛ ተታረቀን ተስማምተን አሁን የበፊቱ እምር ነው የሚያሳየኝ አንተ ማትፈልገው አይደለም شوفي ችግሩ እንደ ኖርማል መሆን አልችልም። እኔ ደግሞ ኖርማል አልችልም
ማስመሰል አትችልም شوف شعراتك انا እዚህ ጋር ያመኛል ሰው ተነጋጋኝ በቃ ያምር ታውት እንዴ ምን ይያለ ነው ግን እኔም አልገባኝም በርግጥ ግን በቃ ይሄ የእነሱ ስራ ነው። ሄለን እናንተን ፕራንክ ሊያደርጓችሁ ነው። ሁለታቸው ተመካክረው ትናንትና ፕራንክ ስላደረጋቸው አንቺ እና እሱ እየመለሰ ነው። ስለዚህ ያጎቱ ልጅ ጥፋት የለበትም፣ ጥፋተኛው እነሱ ናቸው። በጣም ነው የሚወድሽ እሱ ራሱ በጣም ነው የሚያከብርሽ። ለምን ያጎቱ ልጅ ሚስት ስለሆንሽ ማለት ነው። እንዲሁም አሁን ቅብጥ አድርጎ ሁሉን ነገር እሱ ችሎ ሊድርሽ ነው። ተዘጋጂ። ጥፋቱ የእሱ አይደለም። እውነት ለመናገር ጥፋተኛ አይደለም። እና ተው ተው ተው፣ እናንተ ግን ተው፣ አታጣሉ፣ ተው። አራው ደግሞ ቆይ ምንድነው እቺ ጭራሽ ጃኬቱን ለብሰሽ መጣሽ? እና ሲበርደኝ እኔ ሳለብስ እንደዚህ ነበረ፣ ስስ ነበር። ከዛ ሰጠኝ ጃኬት። በሙቀትም ሰዓት እኮ ቢሰጥሽ ችግር የለውም። እኔ ረጅም ሰው እንደዚህ ነገር ያስባል። ሰምቶ ነው ረጅም ሰው በረቦታ እንደዚህ ያስብ ይሰጣታል። እንኳን እኔ ሆንኩ ነው ነገሩ። በሰማሽ ገበያ ባሮታሽ በቃ ባዱሴ ይወጥ ታምር እየተፈጠረ ነው። ግን ምን ሆነ ነው ማለት እኔ የሚያስቀኝ እሱ። ኧረ ተው፣ ኧረ ፕራንክ ነው በሉት። ልጁን አታሳብዱት። ልጁ ሊያብድ ነው እኮ። ፕራንክ ነው በሉት፣ አታሳብዱት። እንዴ ልጁ ትንሽ ቆይቶ ሌላ ታሪክ ይሰራል። ስለዚህ ረፉ። ፕራንክ ነው በሉት፣ አታጨናንቁት። ጥሩ አይደለም እንዴ። በሚወዳት ሴት ተው፣ አትፈትኑ። ተው ተው፣ በቃ ተያይዘው ሄዱላችሁ። ቻው። እንዲህ ከፊታችሁ ተሽከረከረባችሁ እኮ። ካለሷ ቆፍም መንቀሳቀስ ምንም አይችልም። ስለዚህ ተውት። ሀራም ስለሚወዳት እኮ ነው እንደዚህ የምትፈታተኑት። ስታምሩ እውነት ከፊት አቁሞ ሸፈነው እኮ። አትያት አለው በቃ። እሷን አትያት፣ ችግር ከእሷ ጋር ከሆነ እሷን አትያት እያለ ነው። ስለዚህ እነሱ ናቸው አሁን እንደሚያደርጉ የሚያጣሉ ከአጎቴ ልጅ ጋር እነሱ ናቸው። ፕራንክ ነው ብላችሁ ንገሩት እና ይገላገል። ልጁን በጭንቀት አታሳብዱት። ተው። كثير حتى شعرتك شوفي شو ኧረ ልጁ አበደ። ኧረ ልጁ አበደ። ኧረ ልጁን ቀወሰ። ተው 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 ተው። እንዴት ተው? ይወዳታል እኮ የኔ ናት። በቃ የኔ ናት። ተው እረፍ። ታረቅን፣ ተስማምተናል። ለምንድን ነው እንደገና ወደኋላ የምትመለስ እያለ ነው ልጁ። ያው ፕራንክ ነው። ፕራንክ እንደሆነ ግን እሱ ስለማያውቅ ነው። እነ ጆሲ ናቸው ተመካክረው ይሄን ነገር እያደረጉ ያሉት። ስለዚህ አውቋችሁ ነው እነሱ ማለት እሱ ነበረ ዛሬ የጠራን እና ሲጠራህን ጊዜ በጣም ትልቅ አላማ ይዞ የሚያስደስት ነገር ነበር ይዞ የመጣው። ከዛ በመሀል ስላለፈው ጊዜ ስናወራ አንተ እሷ ላይ በሚያደርገው ነገር ቀና በጣም ነው የምታሳዝነው፣ ወይም ደግሞ ታስቃለክ ምናምን። ከዛ እስቲ ዝም ብለን እሱን ለምን
እንደዛ ቼክ አናረጋቸው ብለን ነው እሱም ቢብሏል። ካሁን በኋላ እሱም ማስከፋት አልፈልግም፣ እንዲደብራቸው አልፈልግም እነሱ ብሏል። እኛ ነን ያው ተንኮለኞች፣ ይታወቃል እኮ ተንኮለኛ እንደዚህ አይነት ስራ እና ሄለናዊት የኔና የጆሲ ሀሳብ ነው ሰው ይሆን እንጂ እሱ እንደውም ሲጀመር ተው ይናደድብኛል አይሆንም ብሎ ጠይቀው አንተ በስነ ስርዓት ባለኛ ሄለን አትምጣ እንጂ ያጎት ልጅ እሱም አይመጣም። ስለእናንተም ጥሩ ሀሳብ ነው ያሰበው። just tell them your idea. اوكي يعني بدي احكي لكم فكرتي مثل ما بتعرف يعني الفتره اللي فاتت كان كثر صح حصلت اشياء فبس انت بتعرف يعني كل هذا كان له هدف. انا ما كان قصدي اعمل هذا الشيء فانا بدي اعتذر وبعدين فكرتي يعني طالما الامور هيك بينكم حلوه صايرين يعني ما في احلى من هيك خلص انا فكرت انه انا ما بدي ارجع الا تشوف عرسكم وهالعرس يعني انا بتكفل فيه يعني القاعه وكل شيء يعني كل شيء بدنا نعمل لكم عرس يعني ما حصل قبل ما صار ايه شو قلتوا እስቲ በደም አስረዳን ደግሞ እኛም ያው በደንብ እኮ አንችልም ማለት እሱ እኔ በፊት ያደረኩት ነገር ይቅርታ ልጠይቃችሁ ግን አውቄ አይደለም ታውቃላችሁ ስለእንትን ማለት ከዛ አሁን ወሰንኩት ወደዛ አልመለስም ይነንቱ ሰርጋችሁ ካልተሰራ ማለት ነው ደግሞ ይነንቱ ሰርጋችሁ ሁሉ ነገር ባኒ ነው የሚሆነው ባኒ ነው የሚሆነው ያሬ ትልቅ ሰርግ ነው መሰርገው ያልተሰራ ሁሉ ነገር ባኒ ነው ለእንት ብቻ ለኛም ነግሮ ነበር ብዙ መኪናዎች ትልቅ አዳራሽ ምናምን ትልቅ ሴሪሞኒ ምናምን ይኖራል እንደዛ ነው ያሰብኩት ምናምን አለ እዛ እሱ ደግሞ እንደዚህ ተቀደስ ሀሳብ ይዞ መጥቶ እናንተ እንደዚህ ተረገዋስ አይ ነው እንዴ ነበር ስታረጉ ነበር እኛ ምን አረግን ነው መጫወቻ አረጋችሁ አይ ግን በጣም በቀላ ነው ነገሩ እኛ ምንድነው እንደዚህ ቤት አብረን እንኖራለን ምናምን አላላቸውም ለነሱ እሱን እየመለሱ ነው ብድር ለኛ ብድር እና ብቻ ግን ያው ምኞትክ ምናምን ነገር ተሳክቶልክ ወደፊት ምናምን ነገር ሆኖ ለማየት ያብቃን ያው ሁሉንም ነገር ያው እኛ መናቀው ነው ኤሪክም ራስህም መታቀው ነገር ነው ያው ፈጣሪ ሁሉንም ነገር ወደፊት አስተካክሎት እንደዛ አሪፍ ሀሳብ ነው ያሰበው እና በዛ መንገድ እኛን አግዙኝ እና ለነሱ መንገር ፈልጋለሁ ብሏል ነገራችሁና መልስ ንገረው ምንድነው የምትለው አንተለስ አይ ለክ አስኩት يا ابن العم هي راح يجي بوقتها يعني بس يجي وقتها ونشوف ايش راح نسوي وايش راح نعمل بنفس الوقت انت هون عود ايش في ضل تجي امي من تركيا لهون تحضر عرسنا بس لازم والله ما نستعجل لبين ما تقبل لا راح تقبل اكيد خلاص الصبر جميل ما في مشكله خلاص حبيبي اتفقنا እስከዛ ድረስ እዚህ ይቆያል ነው እሱ راح تضل انت هون يعني لبين ما يصير عرسنا ولا ايش لك ما في يروح ويرجع يعني لو شو ناويين تطولوا الموضوع كثير عجل شو هيك لا من اللي بدنا نملس ان انتم لمن ارزموا ግን እንዳትክድ ወጪውን በእኔ ነው ያልከውን don't forget no I will not forget don't worry everything is on me كل شيء የሰርግ ዘፈን ተከፍቶ አለምሽ ዛሬ ነው ዛሬ አለምሽ እንዳትክድ ወጪ እንደ ሀበሻ እናንተ ያሳሰባችሁ ቢክዳል አይክድ የሚለው ነገር ያሳሰባችሁ አላው ግን ልክ ነሽ እኛ ያሳስበን ማሳስበው እኔ ራሱ እውነት ተመስጬ ነው ያየኋችሁና በጣም ነው የምታምሩት
እንግዲህ ሄለን ያው እንግዲህ ሰርግ ለማንም ያልተደገሰለት ሰርግ እኔው ራሴ ሁሉን ነገር ራሴው ሸፍኜ ራሴው ደግሼ ነው የምድራችሁ ብሏል። እንግዲህ መልካም ሰርግ ይሆንላችሁ እላለሁ። እንግዲህ የሰርጋችሁ ደግሞ ያብላል እና እስከዛው እንግዲህ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ እኛንም በያለንበት ይጠብቀን። እናንተ ባላችሁበት ሰላማችሁ ይብዛልኝ። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ ከልብ አመሰግናለሁ። ውድና የተከበራችሁ ቤተሰቦቼ ቪዲዮውን ስታዩ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሳብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ጊዜ